ስሚኝ ቆይ እንዳዘጊው አቤል ነኝ አቤል ያቺ ሰይጣን ይወገችኛ አቤል ነኝ ሌላ ማን ይሆናል ቆይ ምን ፈልገክ ነው ደግሞ ወደኔ ደወልከው አረ ተረጋጊ አንቺ ምን ነሽ ተረጋግተን ነገሮችን መፍታት አይሻልም ሲጀምር ስልኬን ማን ይሰጣ ሲቀጥል ደግሞ ካንተ ጋር የምንነጋገርበት ምንም ጉዳይ የለንም የባልሽ እህት እንድትፈታ አትፈልጊም እናንተ ስለሱ ጉዳይ ምን አገባክ ተርፌለ ትወጣለች በለው በጣም አርቀሽ ነው የምታስጨባክሽ ግን ምን ነው ዋስታ 9 ትንብሎ ነው እንዴ ታሰረችው በጣም ቀለል አደረግሽው የመግደል ሙከራ እንደደረሰችብኝ ደግሞ አትርሽ እና ምን ፈልገን ይደወልከው በቀጥታ ተናገር ምን ያህል እንደምትጀት አውቃለሁ ምንም ነገር ብጠይቅሽ እንደምታደርጊው እርግጠኛ ነኝ ዝም ብላ አቀባጥር አሁን የፈለከውን ነገር ተናገር ያው በቃ ያርዲልሽ የሆነ ነገር ገጨት አድርጊ በመላሽ እሷም ትፈታለች እውነት ከምርህ ነው አዋ እንዴ እና ስንት ነው የምትፈልገው ያው ግን እኮ እሱን የሚያክል ገንዘብ አሁን እጄ ላይ የለም ለሱ ደግሞ ናቱ መፈታት አለበት ሁሉንም ነገር በጋራ ነው የምናደርገው አሁን አስፈታትና ከትንሽ ቀን በኋላ ሰጣለሁ ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦቼ እንዴት ናችሁ እኔ ጋር እግዚአብሔር ይመስገን ሰላም ነኝ አስቱ ነኝ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ እንግዲህ ጽጌና እስር ቤት ነው ያለችው አልተፈታችም ገኒና ፍራታ ጽጌን ለመጠየቅ ወደ እስር ቤት ሄዱ ጽጌን ጠየቋት አየዋት ማለት ነው እንግዲህ ጽጌ ምንድነው ከፍራታ ጋር ያወራች ነበር ምንም የተከፋች አይመስልም ግን ደህና ነች ማለት ነው እንግዲህ አቤል ደግሞ ጽጌን ለማስፈታት ድርድር ያቀረበ ነው በዚህ ጋር ደውሎ ይሄን አለ ገንዘብ ስጭኝ ምናምን ይያለት ያስፈራራትና ከዛ ጽጌ እንድትፈታ የምትፈልጊ ከሆነ ምናምን ብሏት እንትን ይያላት ነበር ናቴን ግን በጣም ደንጉጧል ጽጌ መታሰሩ ሰምቷል ማለት ነው እንዴት ይሄን ይደብቁኛል ብሎ በጣም ጮኸ ቤዛ ላይ በጣም ተናደደ በጣም ጮኸባት ቤዛ በጣም ከፍቷ ስታለቅስ ነበር ብቻውን ለኔ ማንንም አያስብልኝም ናቴን ያስብልኛል ብዬ ነበር ግን ማንንም ሰው ለኔ ግድ የለም ይያለች በጣም ያለቀሰች ነበር በጣም ከፍቷትና በጣም ሆድ ብሷት ነበር ቤዛ ማለት ነው ቤት ስትመለስ ደግሞ ከሉሊት ጋር ስትጨቃጨቅ ነበር ሉሊት ጋር ሲመላለስ ነበር ምን ላድርግሽ ይያለቻት በጣም እየተናደደች ነበርና በጣም ከፍቷታል ማለት ነው ፍራታና ጽጌ ያወሩ ነው እንግዲህ ፍራታ ናቴን መጠየቅ ትፈልጋለች ግን ከሰው ጋር ነው ምናምን ብላለች ማለት ነው ለመጠየቅ ፈልጋ ነበር ግን አታገኘው ቀረች ማለት ነው ገኒ ልጄ ለምንድን ነው እንደዚህ ያደረግሽው ጽጌ ለምን ካንቺ አይጠበቅም ይያለቻት ስታወራት ነበር ምን ማድረግ ይችላል ገኒ ይያለቻት በጣም አያወራች ነበር ሆነም ቀረም ግን ደጋረገችው ይያለች ፍራታ ስታወራ ነበር የሷ መታሰር ነው እንጂ ይገባው ነበር እሱ ይያለችው ስታወራው ነበር የኔ ውድ ልጅ ይያለቻት ገኒዬ በፍቅር ያወራች ነበር ጽጌ በቅርቡ ወጣለው አታስቢ ገኒዬ ይያለቻት ስታወራት ነበር ፍራታም እንደዛ ሉሊትና ቤዛ በጣም ተፋጠዋል ቤዛ ሉሊት ላይ በጣም ተናዳለች ጽጌ ሉሊት ላይ እየጮች ነበር እንዴት ትነግረዋለሽ ምን ስለሆንሽ ነው ይያለቻት ትጮህ ነበር ምክንያቱም ሄዳ ነግራው ነበር ለናቴል ጽጌ እንደታሰረችው ስትነግረው ነበር ከዛ ለምን አደረግሽው ይያለች ጽጌ ሲጮህበት ነበር ናቴል ቤዛ ላይ እንዴት ደብቅኛለሽ ይያለች በጣም እየጮህባት ተቆጣት ነበር ከዛ ጽጌ ወደ ቤት ተመለሰና ሉሊት ላይ ትጮዋለች እንዴት እንደዚህ ታረጋለሽ ቤዛ እጅግ በጣም ተከፍታለች ማለት ነው እጅግ በጣም አዝናለች ናቴል እሷ ላይ ሲጮህ ነበር እኔ ላይ ስለይፍቱ ብቻ ነው የሚያስበው ያለች እጅግ በጣም ተከፍታለች ለምን ብላ እጅግ በጣም ነው ያዘነችው ስለይቴ መታሰር ለምንድን ነው አልነገርሽኝ እያላት ናቴል ሲጮህባት ነበር ከዛ በጣም ተከፋች እጅግ በጣም አዘነች ለኔ ማስብ ሰው የለም እያለሽ ነበር ጽጌ እስር ቤት ሆና ጽጌ እየመጣው ሰው እየጠየቃት ነው ፍራታ ሄዳ ጠይቀች የምነግርሽ ነገር አለ ጽጌ እያለቻት ነበር ንገሪኝ ምንድነው አቤልን ስታበሽቃት ነበር ስታናግሩ አቤልን ከዛ አቤል ደግሞ ሳስፈራራትና ጽጌ እንድትፈታ ከፈለጋችሁ የምፈልገውን ያህል ገንዘብ ስጡኝ ብሎ ቤዛን ይጠይቃታል ከዛ እሷ ደግሞ ይሄን ያህል ገንዘብ የለኝም አናታል ሲፈታ ነው ምናምን አለችው ትቀልጃለሽ እንዴ ያላት አቤል ሲቀልድበት ነበር ሉሊት እንግዲህ እስር ቤት ነበረች
ቤዛ እባክሽን አናግሪኝ ያላንቺ መኖር አልችልም እያላት ነበር ፍቅረኛው። እባክህ ከኔ ራቅ እኔ በጭራሽ አንተ መስማት አልፈልግም እና ትጮህበታለች። እባክሽን ያላንቺ መኖር አልችልም ምክንያቱም አፈቅርሻለሁ አልፈልግም ብያለሁ ራቀኝ እያለች በጣም ስጮህ ነበር። በጭራሽ ላይ ካልፈልግ ድጋሚ መንገድ ላይ አትምጣ ምናምን ብላ እሪ ብላ ስጮህበት ነበር። ነገር ግን